ሲሉኝ የከበት አደፈ ሲሉኝ ነሳሁኝ ጎደልክን ሲሉ። አሰላሙ አለይኩም ወደ ፋንትሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ ያለሁላችሁ። በመጀመሪያ ትላንትና ቪዲዮ መጀመሪያ ላይክ አድርጉ። እሺ ላይክ አድርጉ ፍቅሮቼ። ላይክ የምታረጉልኝ ሁሉ አሁን በዚች በ10 ቀን የምትደረግ በዚህ በ9 ቀን የምትደረግ ዱዓ ጠባተለምና ያ ረቢ ያ አላህ ዛሬ ማለት 3ኛ ቀናችን ነው። ይሄን ቪዲዮ የምሰራው ዛሬ 2ኛ ነው፣ ግን ነገ ስለሚመጣ ቪዲዮ 3ኛ ቀናችን ነውና ያ ረቢ ያለ የቀሩትን 3 ስንጾም ከ9 ላይ ስንት ይቀራል? 6 አይደል? ያ ረቢ በቀሩት ቀናቶች ዱዓችሁን አላህ እየተቀበሏችሁ የዱንያ አኺራ ሀጃችሁ ጣላችሁ። በቃ የምትፈልጉት ሁሉ ወላሂ የዱንያም የአኺራም ሀጃችሁ ይሳካላችሁ። ያ ረቢ በቃችሁ ብሎ ርዝቃችሁን ካላሰባችሁበት ሐላል ርዝቅ በቤታችሁ ያስገባላችሁ። ላይክ ለምታረጉልኝ ሁሉ ሄዱ አይድረስ። ምክንያቱም ቅናችሁ ላይክ የምታረጉት፣ ስለዚህ ድምዱአ ማረጉ ለቅኖች ነው። ዱንያ አኺራችሁን አላህ ያሳምረው። ሲቀጥል ደግሞ ትላንት በሰራው ቪዲዮ ዘይ ፋጡማን ተናግሬ አስተያየት ስጧል አልኳችሁ። መስዋዕኩ እንትን አስተያየት ፈልገን ወደ እናንተ ያመጣውትና እንዴት መክሯት ነው የፈለግኩት። ሀቡ ጋውሪ ብያት ነበር። ላይቭ ላይ ገብተሽ ሀቡዬ ጋር ግቢና አውሪ ብያት ነበር። እዛ ሁሉ ሰው ውስጥ እኔ ራሴን ማሳወቅ አልፈልግም፣ ምክንያቱም ገና ላስብበት እስቲ ቆይ ምን ላድርግ የሚለው ላይ ስለሆንኩኝ እዛ ገባው ማለት ደግሞ ባለቤቴም ቤተሰብም ሰማው ማለት ነው። ነገሩ ይበላሻልና ይምከሩኝ ብላኝ ነው። እሺ ፍቅሮቼ፣ ስለዚህ ከናንተ የምትፈልገው ምንድነው? አሁን ሰራተኛዋ ትውጣ ካልሽ እኔና አንቺ እንፋታለን፣ ቤቱን ሁለቱንም ተካፍለን ከሷ ጋር እኖራለሁ ከሰራተኛዋ ጋር። እንደዚህ ነው አንባል ይያሉ ወላሂ። እሷ ከወጣች በቃ እኔና እሷ እኔ ክፍያ ላይ እዚሁ ቤቱን ተካፍለሽ እዚሁ ተካፍለሽ እዚሁ እኖራለሁ እኔና እሷ። ለብቻንችም ትኖሪያለሽ ለብቻሽ። ሚስት ናት እንዴ? አይደለችም፣ ሰራተኛ ናት ነው የሚለው። ገባችሁ? እኔ ሳስበውማ በቃ እስኪ እናንተ የምትሉትን ጻፉ። ስለሷስ ምን አሰባችሁ? አግብቷታል ብላችሁ ታስባላችሁ ወይ እንደኔ ማለት ነው? እና ሰውየው ጠቅለል ብሎ በቃ ከሰራተኛዋ ጎን ነው። በቃ ዛሬ ራሱ ቅድም እያለቀሰች ነበር ሪከርድ ያደረገችልኝ ሰዓት አካባቢ ምናምን ማለት ነው። ዛሬ ድጋሜ ማለት ነውና ምን ትመክሩኛላችሁ? በቃ እንደዚህ የሆንኩኝ እስከመቼ ነው? ከኔ ጋር በሰላም መኖር ከፈለግሽ፣ ከኔ ጋር መቀጠል ከፈለግሽ እሷ እንዳትናገሪያት፣ ሰራተኛዋን አኪድም እንዳትናገሪያት። ኦኬ? አንቺም ጋር ትዳራችን ይቀጥላል፣ እሷም ሰራተኝነቷን ትቀጥላለች። ምን ጉዳ አደጋ ውስጥ እንደገባኝ ነው ሳጭንቅንቅ ብላለች። ባልየውን አልፈልግም ስትለው ያው እሱ ከሰራተኛዋ ጋር ቤቱን ተካፍሎ ሊኖር ነው እዛው ያላት ማለት ነው። መካፈል ደግሞ ይችላል። ምክንያቱም ማፊ ፋይዳ እሷ አረብ ሀገር ብትሆንም ብሩ ሁሉ ነገር አይሷ ቢሆንም እየሰራው ስኑ ታውቃላችሁ። ይሄን መቼ ገባችሁ? ሲጀመር እርግጠኛ አይደለችም ሀታ የሷ ስም መኖሩን። አሁን ካርታና ፕላኑን አሳዬ ብለው አንዴ እዛ ገብቶ አንዴ ከአባቴ ጋር መጥቼ ሳይሻለው እያለ ዝም ብሎ ነገር ላይ እንት ያለችው ጠቅልሎም በሱ ስም ብቻ ሊሆንም ይችላል። ያን እርግጠኛ አይደለሁም ብላለች። ግን በሱ ስም ብቻ ቢሆንም ማንም ስለማያውቅ ሚስቱ መሆኗን ታገኛለች። እኩል ነው የሚካፈሉት። ስሟም ኖረም አልኖረም እኩል ይካፈላሉ። ገባችሁ? ይሄ ታወቀ ነውና አድቤችዬ በቃ ተቀመጥ ሰራተኛዋን ብዬ ከሱ ጋር መቀጠል አልችልም። እንዴት ነው በሰራተኛ ቤት እንደዚህ እየተናኩኝ ብድግ ብዬ ከሳሎን ብድግ ብዬ ወደ ኩሽና ምናምን ሄጄ ስመለስ እየሳቁ ነው ማገኛቸው አለች። አቶ ሰራተኛና ባል እና የሆነ ያፌዙብኛል ወላሂ አልዓዚም። ዛሬ ራሱ ያለችኝ ያፌዙብኛል። የሆነ ነገር ስራመድ ራሱ የሆነ ሙድ አይነት አያያዝ ነገር ባልየውና ሰራተኛዋ በሷ ላይ እኔ ሰራተኛዋ ምን ያህል ብንቃት ነው አላቅም። ወይኔ ቢሆን ወላሂ አልዓዚም ማደርጋትን ወስም እንደዛ አረጋችኝ አይደለ? እንደው እሱ ወጣ ስለምን ወዳውጭ እንደው ግጥም ማርግ ብቻዬን እንኳን ባልችላ ከልጆቼ ጋር ተባብሬ ምንም ትንሽ ቢሆን ያግዙታል ልጆቿ። ግጥም ማርጋ ወይ ተኛችበት ማለት ተኛችበት ክላሷ ሄዳ ቶሎ አፋንፍን ግጥም ማርጋ አፋናፍና ስራ ከዛ በኋላ እጇን እግሯን ግጥም ማርጋ በገመድ አስታንዶ ይዛ ለጥልጣ በዱላ ከፈለገች ደግሞ በእንትን መተኮስ والله العظيم የሆነ ነገር አግላ ማለት ነው። ምን መተኮስ እንዳለባት ታውቃላችሁ? እንትን ወላይ ተኩስ ተጠቅም ውጭ እንዴ ጭራሽ ሰራተኛ እንደስተርገጣት እኔ ዛሬ በቃ ደም ፍልት ነው ያለው። እንዳውም እንደዛ አልኳታለች። ወላሂ ነው የምላችሁ ውዶች ከቤቴ ውጭልኝ
ትዳሬ እየተረበሽ ነው። አንቺን ካባረርኩኝ እሱ እንደምታዩ ነው እያለኝ ያለው። አንቺ በራስሽ ፈቃደኝነት ትዳሬን ጥለሽ ውጪ፣ ብርም ልስጥሽ፣ ወላሂ ብርም ልስጥሽ እስከ 60 ሺህ ብር ድረስ። እንደው እኔ እስከ 60 ነው ግን 100 ብጠይቅ መስጠታለሁ አለች። እስከ 60 ሺህ ብር ድረስ ልስጥሽ፣ ሂጂና ሀገርሽ ላይ የምትፈልጊያትን ስራ በዚህ ባቅምሽ ስሪ። በፊት የጀበና ቡና ሰርቻለሁ ስላለች እሱን ከፈለሽ ስሪ፣ ኦኬ ብቻ ከቤቴ ከትዳሬ ውጪልኝ ስትላት አልወጣም አንቺ ከፈለግሽ ውጪ። አስባችሁታል? የባልየውን ስም ጠርታ እሱ እኔ መርጠው የለ አንቺ ከፈለግሽ ውጪ እኔ አልወጣም ማለቻ። ወላሂ ላዚም በር ላይ ውጪ ላይ እንደዛ ያናግራት ግፍትርትር አደርጋኝ ወደ ቤቴ ገባች አለኝ። ከዛ በቃ ተሰማኝ። እንዴ ምን አይነት ጅል ብትሆኚ ነው ያልኳት። እኔ እንዳልኳችሁ ነው ማለት እንደዛ ያረጋችኝ አይደለ? እንዳልኳችሁ ግጥም ማድረግ ያሰሬ ለጥልጭ እንዳትሞት። ምክንያቱም ሰው መግደል አንደኛ አላህም ዘንድ ታውቃላችሁ የሚያስገኘውን ነገር፣ ሁለተኛ ደግሞ በህግ ምን እስር ቤት መመቅመቅ አልፈልግም፣ ልጆች አሉኝ። ስለዚህ ምንድነው ማድረግ ያለባት? ከጥቅም ውጭ ለጥልጣ ከጥቅም ውጭ አድርጋ ባልየው ወጣ ሲል የሆነ ባጃጅ ምናምን ታመጣና በባጃጅ ልጅቷ ወደ ሀገሯ ኮንትራት መኪና የሚዛበው ወደ ሀገሯ በቃ መሸኘት። ከፈለገ ግማሽ መንገድ አህምሽ ከኔ ሀገር አባሩ ወደ ሌላ ሀገር ጥሏት ይምጣ። ምን አገባ? ይታያችኋል ይሄ ቪዲዮ እንደዛ አይነት ጫካ ለምን እዛ አይጥላትም? ሐራም አይሆንብኝም። በግዘት ዳሬ ገብታ ትዳሬን እየለበሸች አንድ ነገር ሳትለፋት ተኋላ የመታ ጭራሽ የኔን ንብረት ልትካፈል ከባሌ ጋር ሆና አስባችሁታል? እኔ በቃ እራል ለምንድን ነው እንደዛ አይነት ጅላጅል ሴቶች የሆናችሁት? እንደዚህ ሀቢባ ቤት በየቦታው ቲክቶክ ላይ ስንት ታሪክ እየሰማን ስለ ወንዶች ስንት ሴቶች እየተነቃ ለምንድን ነው እንደዚህ የምትሆኑት? ቆይ እንደዛ አይነት ፈዛዛ ሴቶች መሆናችሁ ነው። ለምን ራሳችሁን ማታስከብሩት? ወይኔ ኦኒ ወይኔ ፈንድሻ አራራራ እንኳን አይደለም የሰራተኛ አስሬ ተጠቅም ውጭ አድርጌ ለማባረር ባልየውን ማደርግ ሴት ነኝ። ደግሞ ማደርጋለሁ። ወንድ ደብድቤ ለራሴ አይቻለሁ። ወላሂ ወዶቼ ሀገር ራሱ ያለው ወንድ ደብድቤ ያውቃለሁ። እዚህ የምታውቁት ታውቁኛላችሁ። እና ለዛ አባቴ እንደዚህ ለአላህ እኮ ለትንሽ እኮ ነው ወንድ ሊያረግ ሲል ሴት ያረግሽ ለአባቴ አንዳንድ ጊዜና እንግዲህ ሴት ኦኛም ነኝ። እንግዲህ ግብዳ ሰውኝ ነው አይደለም፣ ቀጮ ነኝ፣ ቁመቴ መካከለኛ ነኝ፣ ግን በቃ ከወንድ በላይ ነኝ። አዛኝ የበዛው ልክ ግን እንደዚህ እንትኔን ገፍቶ ከመጣብኝ ድንበሬን በቃ እንደ ሱሐቦች ነው መሆን ያለብን። ሱሐቦች አከብራሉ፣ ይወዳሉ። ድንበራቸውን ገፍቶ ማንም ሲመጣባቸው አንገቱን ነው የሚያበሩት። ምን ሆናችኋል እንዴ? ጥንክር በሉ። እስልምና እኮ ማንም መጫወቻ እንድትሆኚ ማንም እንደፈለገ ቤት ውስጥ ገብቶ እንደዚህ ምራቅ እየተፋብሽ ጭራሽ አንቺ ወደ ውጭ ገፍትራ ወደ ቤት ተመልሳ ትምጣ መቼም ጥያሌ ደም ብላ እንዴ እንደዚህ ምን ዳፋ ወላላ አዚም ነው ስለምሰሙ እዚሁ ልንገርሽ። በርግጥ በዚህ ገና በውስጥም ሪከርድ አደርግልሻለሁ። ደክሞኝ ነው አሁን ገና ወደ ቤት እስከመጣ እና ከናንተ የምትፈልገው ምንድነው ውዶች? አሁን ምንድነው የምትሏት? እኔ ያልኳት ነገር ይሄ ነው። እኔ ያልኳት ነገር ለዛሬው ሪከርዱ አልመለስኩላትም። ለትላንትናው ግን መልሼላታለሁ። ለትላንትና ምንድነው ያልኳት? ሰራተኛዋን እሱ ሲወጣ አሁን ቀጥ ብለሽ ከቤት ወጥተሽ ወደ ሀገርሽ ቀጥታ ሂጂ፣ ለባለመንሻ ከመነስ ወደ ሀገርሽ ቀጥታ ሂጂ፣ ከተመለሽ ህይወትሽን ነው ማሳጣሽ በያት። በቃ በቁርጥ እንደምታረጊው ያሳያት። የሆነ ነገሩን ቀልጥመሽ አስወጫ ከቤት ብያታለሁ ትላንትና ማለት ነው። ለዛሬውም ገና መልስ አልሰጣንም። ዛሬማ ጭራሽ ከበር ገፍታ ተመልሰ ምናምን ብላለች ይው ማለት ነው። እና ምን ተዋታላችሁ ኮሜንት ላይ ይሄን ሰውዬ እንጅላጅል ሰውዬ እዛው ፍቹና ሰራተኛዋ ጋር የግማማ እንግዲህ እንደፈረደብሽ ቤትሽን እኩል ተካፍሎ ያው በጎን ነው የሚኖረው ሚስቱን ይዞ በጎን ቤቱን ለሁለት ተካፍለው ነው አብረው የሚኖሩት። ምክንያቱም ሌላኛው አንዳንድ ቤት እንዳይካፈሉ ሌላኛው ቤት አላለቀም ብላለች። ይቀራዋል ፊኒሺንግ ገባችሁ? ይሄ መታ ሁለተኛ ዓመት የሰራችለ ልታስጨርሰው እና ምንድነው አንተ የምትመክሯት? እስኪ የምትሏትን ነገር በሏት። ፍቹ ባልየው ነው ወይስ አድበሽ የተቃጠርሽ ተቀመጭ ነው? ኮሜንት ላይ አስቀምጡት።